ቤቴ ከእንደገና ወረድኩና አንቺ ምንድነው ምናምን ነይ አሁን ሃናን ቤት ብዬ እኔ እሷን ይዤ በክብር ራሷን ይዤ ነው የመጣሁት። እኔ አንድ ቁጥር ስጽፍ ዛሬ ያው አስገቡኝ ብዬ አብላ ትጽፋለች። እኔ አንድ ቁጥር ማናችሁንም አላስገባም ቤቴ ነው መብቴ ነው አለች። ኦኬ መብቷ ነው ነይ ውጪ ከዚህ ብዬ ወጣሁ። እኔንም እንደዛ ነው ያለችኝ። አላስገባም ያ እኔን ቤቴን ከፈትኩኝ ብሌን እፈልግሻለሁ ጥያቄ ጠይቅሻለሁ ብላለች። መጣች ብሌን መጣች አስረዳቻት ወረድን ተበታተንን። ከእንግዲህ በኋላ የምታስረዳውም ነገር የለም አስረድታለኝ እስኪ በቃት በቃ። ግን አሁን እኔ እንደ ሰውኛ እንደ ትክክለኛ ሰው እኔ የሆነ ነገር ሲፈጠር ሃይሚ እንደዚህ ተብሏል እንዴ ስትለኝ ነው አረ ምናምን ብዬ እኮ መልሳታለሁ። ሃናን ለምን አልጠየቀችኝም? ለምንድን ነው ኢንቦክስ ላይ እኔ እኮ መጀመሪያ ቁጭ ብያለሁ ልገባ ፈልጌ ሳይ የሆነ ሰው አለ አልገባም። ኢንቦክስ ላይ ተላልከን ልኬልሻለሁ ይባባላሉ። ምን ተፈጥሮ ነው ደግሞ ቲክታክ የማይፈጠር ነገር የለም ብዬ ቲክ አብራራ ስጠይቃት ዛህራ እኮ እንዲህ ብላ ነው። አምላክ የትዕግስቱን ስጠኝ የእኔ ዛህራ ብዬ አዎ ምን ብላ እንደዚህ ከዛ እኔ አንድ ስልክ ስላለኝ ገብቻ አየሁ። ሁለተኛ ደግሞ እዛ ቤት ሄዳ የገባችበት ለሳሚሊን ብላ ነው። ሳሚሊን ተዘግዝቃ እሷን አላምን ብዬ ዙላይካ የምትባል ልጅ ገብታ መሰከረች። አዎ እንዲህ ልትል ነው የገባችው። ከዛ በኋላ ልክ የእንትና የብሩክን ፎቶ ሲቀይሩ እንትናና አውርደው ማለት ነው ሳሚሊንን አውርደው የብሩክን ፎቶ ሲቀይሩ የቀብራራውን አርጉ ሌስጎ ብላ ወጣች። ሌስጎ ቀጥሉበት ብላለች ብለው አዙረውታል። አማርኛውን ገባሽ? አየሽ አንዳንዴ ምንም ችግር የለም በቃ ተይው። አሁን ለማንኛውም ናኒና ህይወት አሁንን አስታርቋቸው። እናንተ ናኒና ህይወት ተረጋግታችሁ ማንን ነው ማስታርቀው? ማን ሆናና ዛህራ እንድታበራራ አድርጉና አስታርቁ። እኔ ግን ከቲክቶክ ማህበረሰብ ወጥቻለሁ። ታንቧል። ለምን ነው የምትወጪው? መጣልሻለሁ አገርሽ ድረስ አገኛችኋለሁ። እኔ አልፈልግም እንደዚህ አልችልም። አልፈልግም ምንም አልልም። ግን ይኸውልሽ አሁን አብራሪ እንዳትነው በቃ ገርዬ ገስት ላይ እንገባለን። ተረጋግተሽ ከሰማችሽ ተረጋግተሽ ልትል የፈለገችው እንደዚህ ነው። ተረጋግተሽ አዳምጫት። አሁን ያልኩሽን አንድ ሰው ሲያጠፋ ጠይቂ፣ ቶሎ ብለሽ አትናደጅ ብለሽ ከሰማችሽ ምከሪያት። ህይወትም ምከሯትና አረ ጭራሹኑ አይወዱም። በቃ እሷ ገስት ላይ የሰማሁት ነገር ከኛ የማይጠበቅ በጣም ነው ያዘንኩት። ስላልሰሙ ነው። ይኸውልሽ ዛህር ማንስ ናኒና ህይወት አልሰሙም። ግማሹ ላይ ነው የደረሰችው። እኔ ይቅርታ አድርግልኝ አልገባም። ይቅርታ ለምን መሰላችሁ? ናኒ ብትሰሚ ነገ በእኔ ነው የምትይው። ህይወት ብትሰሚ ደግሞ በእኔ ነው የምትይው። ስለዚህ እናንተ ሁለታችሁ እኔ ሰውና ሰው ሲስማም ሁለታችሁ ሞክሩና እቺ ልጅ ማለት ስም አይሰጣት። ምክንያቱም አሁን እዚህ ጋር እንደገባኝ ከሆነ እዛም ቤት የገባችሁ ለሳሚልኝን ልታወርድ በቀደም ህይወትን ዘቀዘቋት ብላ ዛህራ በጣም ስትናገር እኮ ሃይሚና ዛህራ ናቸው ሄደው በቃ እንደሱ ለታደርግ ነው የገባችሁ። ይኸው አሁን ስለዚህ እናንተ እውነቱን አውቃችኋል። ይኸውልሽ ናኒና ህይወት እውነቱን አስተካክሉና ብዙ ሰው ስለሆነ እዛ ቤት ውስጥ ብዙ ሰው ስለሆነ በዛ እንትናን አስገቢያት የሚያወሩትን ነገር ራሱ ብትሰሚ እኔ የሃይሚን ሲጀመር የሃይሚን እጣ ፋንታ ግምጃዬ አትወስድም። ግምጃዬን ስለወደድን እኛ ሃይሚን ጠላናት ማለት አይደለም አይባልም። እንደዚህ በቃ በአጠቃላይ እና ይኸውልሽ ናኒ ብዙ ነገር ያሰማሻል። እንትን ሁሉ አስማሟቸው ህይወትና ናኒ ስላሴዎች እንትን በሉ። ምክንያቱም ነገሩነቱ ይውጣ። ሌላ ጊዜ ነው ያልኩት። ሌላ ጊዜ ስትረጋጋ አይ ትክክል አይደለም ብላችሁ ሁለቱንም ፊት ለፊት አቅርባችሁ አትገባም የተባለውን አስገቡና አስማሙ። ደስ አይልም። ምን ያመጣሉ? ደስ አይልም። እኔ እንኳን አሁን የገባሁት አይ እናንተ ብዙ ጊዜ አብራችሁ እዚህም አረብ ሀገር ስላላችሁ እኔም ከአንቺ በኋላ እኮ ነው የገዛነው ሰሞኑን። እኔም እኮ ገንዬ አንቺ የገባሽ ሰሞን እኮ ነው ላይቭ ላይ መቀላቀል የጀመርኩት እንጂ አልነበረም። ሃይሚ ቤት ነው መጀመሪያ የመጣሁት። መጀመሪያ ቀን ንግግር ራሱ አንቺ ገንዬ አንቺ ጎበዝ ነሽ። አንደበተ ቁጥቦች እንኳን አላችሁ። እኔ አሉ ነገር አልወድም። እግዚአብሔር ነው ስለማልወድሽ አሉ ነገር ሳይሆን ሰው እኮ ዋሽቶ ማስታረቅም ያለ ነው። ሁለተኛ ደግሞ የሰሙት ሁሉ አይወጣም።
ሊል የፈለግኩት እኮ ከዛ ቤት ያመጡና እዚህ ቤት ያወራሉ፣ ከዚህ ቤት እዛ ያወራሉ፣ ነገሮችን አንድ ላይ ያባብሳሉ። ናኒ ይኸውልሽ እሷን ለመጣል ማለት ነው ኮመንት እየፈለጉ ነው፣ እየዞሩ ኮመንት እየፈለጉ ነው። ይኸውልሽ ናኒ ምን አሉ መጨረሻ ላይ ምን አሉ ነጠላ የለበሰችበት ላይ ወይኔ ራሴ ነው ህይወት ያረገችው እንትኑን የሰጣት ይሄ አሁን እሷ ሄዳ አይደለም። ይኸውልሽ ፎቶ አንስቶ ነው የሰጧት ህይወት ለሃና ሃይሚ የለበሰችበትና ብሩኬ አንድ ላይ የሆነ የኢትዮጵያ እንትን አድርጎ የተለቀቀበት አለ መሰለኝ። እሱ ኮመንት ላይ ምን እንዳለች አላየውም። በእርግጥ ግን ወደ ሃይማኖት ልትቀይር አንዷ ታወራለች ገዝቷ ላይ ቁጭ ብላ። እመቤቴ ምስክሬ ናት። ይሄን ያህል እንኳን ደርሰናል። ጭንቅላት እንኳን ነው እንደ ሰደባ ስለዚህ ቢያንስ እኔ ነገ በኔ ተብሎ መጠንቀቅ ነው። ምንም አያስፈልግም። መጠንቀቅ አለበት። ለነገሩ እናንተ ሂዱና ይውላችሁ። አሁን ይሄ ጥፋት ዝም ብሎ ስለሆነ የሰው ወሬም ሰምታ ሊሆን ስለሚችል ሁለታችሁ ናኒና ህይወት ዛሃራ ላይ የተደረገው ነገር ላይ ማይደረግበት አብራታችሁ አስረድታችኋት አስታርቁ። እናንተ እኔ አሁን አስተያየት እኔ ዛሃራ ስትልቅ ሁሉ ጊዜ ኮሜንት እጽፋለሁ ማለት የሚያስቅ ነገር ስለምትልቅ ሁሉ ጊዜ የሚያስቅ ነገር ነው ኮሜንት የምሰጠው። እኔ ለሚመጣብኝ ነገር ችግር የለብኝም። ባመንኩት ነገር ነው። አንቺን አላልኩሽም እኮ አንቺ የለሽም። ኖ አይደለም፣ በኮሜንት ለሚባል ነገር ነው። እኔ አንድ ሰው ይዞ ኮሜንት ካመጣልኝ ኮሜንት እጽፋለሁ ማለት እስካሁን ህይወትዬ ይኸውልሽ እንትኑ ያስቃል። የአብርሃምን ማለት ነው አቀናብረው የለቀቁት ያስቃል። አፉን ከፍቶ ምናምን እሱን ስታይ ስክሪንሾት አድርጋ ትመጣና እስካሁን ስቄ አላቅም ነበር ዛሬ ሳኩ ብላ ነው ያለችው። ነገር በምናምን እሷ እየቀለደች ነው። ገባሽ አይደል? እሷ እየቀለደች ነው። አሁን እነሱ ነገሩን እንደወረደ የሚያስበው ለምን ጥሩ ነገር ላይ ስታብራራ እንደሰማት ከሆነ ጭንቅላታችን እኔን እዚህ ጋር ጠይቃ ይሄን ነገር ስታብራራ ትንሽ ሰምቻለሁ። ይሄንን ፎቶ ያመጣችው ምንድነው? እሱ እኔ አሁን አልገባውም ጠቅላላ ስላልፈለ እነዚህ ምን ውጥር የሚለውን ዩቲዩብ ላይ ነው ያየሁት። ዩቲዩብ ላይ ተጭኖ ነው ያየሁት ዘፈኑ። እዛ አልገባውም። እኔ አልገባም ብዙ ጊዜም ሲል ስለዚህ ምንድነው እዛው ጥሩ ሲል ይሄንን ሳቅ አደረኩኝ። ይሄን ያደረኩበት ምክንያት እኛ ድራማ እንደሆን ነቅተናል፣ ምን ታታለናል ነቅተናል ብላ መታቋ ነው ያደረገችው። እሱን ስታስረዳ ምን አላችሁ? እነዚህ ሰዎች ደግሞ ዜድም ብሌንም ለማስረዳት እየሞከሩ ትንሽ ሰምቻለሁ። ከዛ ሰዓት ይስደርስ ደግሞ ወደ ስራ የተመለስኩና ለምን ታዲያ ያንን ፊቱ የተሞጫጨረውን እንትኑ የቀልዱ እንትኑን ለምን አረግሽ ሲሏት እሱን ደግሞ በኋላ ተቀጣጥረናል እጠይቃታለሁ። እንግዲህ ጥያቄያችሁን ጠይቁ አለች። እኔም እዛ ገብቼ ዛሃራን እጠይቃታለሁ። ልጅ ትክክለኛ ፍቅር ከሌላት ስለነሱ እንዴት ዛሬ እያታለለችን ነበር እንዴ? እንዴት ነው ታዲያ? እኔም እጠይቃታለሁ። እንዴ ሃይሚንማ ማትወዳት ከሆነ ምናምን ብዬ ነው ራሱ ብሌን ቤት ገብቼ ተናግሬ የልቤን ሁሉንም አመስግኜ ካሁን በኋላ ቲክቶክ ጠብዬ አሁን እኮ የሃይሚ ወንድም ስለሆነ ነው። የሃይሚ ወንድም ስለሆነ እዛ ጋር ለምን አረገችው ነው አማርኛቸው ይመስለኛል። እኔ እንደዛ ነው አላውቅም። እስቲ ብቻ እናንተ አስረዷትና ተረዳዱ። ነገሩ ወደ ሌላ እኮ ነው ሄደው ግን ያንን የሚያመጣው ሌላ ሰው ነው። ገባሽ? እያቀነ የሚያባመሰለኝ አላውቅም። ከስር የሚያጨበጭበው ሰው ነው። ሃናን እኮ ሄዳ አላየችም። ሼር ነው ያረጉላት። ያየችው ነገር የለም መስለኝ። ሼር የተደረገላትን እኛ እንቀርባትም እኛ ለምን አልጠይቅም? ከካናዳ ከአሜሪካን ሼር አርገውልኝ ምናምን ትላለች። እኔ ምን እንደሆነ ኧረ ለምን ከአውስትራሊያ ያረጉላትም እኛ ምን አገባን? አልገባኝም። ግን ኤኒዌይ እናንተ አብራሩና እኔ አቀሳሳሪዎቹ ናቸው። እኔ አስማማቸው በቃ። እኔ አሁን ናኒና ህይወት እውነቱን አስወጡና አስተራቋቸው። በጣም ነው ግን እኔ እንጃ። እኔ በጣም ነው የደበረኝ። እኔ እንጃ አስተራቋቸው። እኔ ግን አልጠበቅኳትም እንደዚህ ስላሴዎች አልጠበቅኳትም። በመቤቴ ደግሞ እኮ ሳሚቴ ለእሷ ብላ ገብታለች አይደል? ቢያንስ የሆነ ማስተባበያ አይሰጥም? እሷ ማብራ ትወቅጣታለች። እመቤቴ ሆይ ሳሚልኝ እኮ አታውቅም ማለት በነገሩን አላወቀችም። ድንገት ነው የገባችው። ሳሚልኝን ምንም አትበሏት በእናትህ። አይ ሳሚልኝ ምንም አላለችም። እኔ ምንም ስትል አልሰማሁም። ምንም የምታውቀው ነገር የለም። እሱ ወደ አረጋት ብቻ ነው የምትጓዘው። ይኸውላችሁ በወቅቱ ሊሉ ይችላሉ። ለምን ብትይ በጣም ብዙ እኔ አሁን ከታች ነበርኩኝና አላስገባም ስትለኝ ለትንሽ ደቂቃ እንትን ግን በጣም የታዘብኩት እኔ ነገርኳችሁ። ቲክቶክ ማለት የበሽተኛ ቀበሌ ነው። በቃ ያበደ ሰው ያለበት አንደኛ ነገር ኢትዮጵያዊ እንኳን ስርዓት ያደግን አይመስለኝም። አንዳንዴ በውሸት እኮ ማስታረቅ ጥሩ ነገር ማድረግ እኮ አለ። በውሸት ማጣላት በግፍ እኔ በጣም ብዙ ሰው የታዘብኩት እና
ያምን እኛ ምንድነው ራሳችንን መሆን ነው ያለብን። እኔ አሁን እንደ የዛኔ ተሰደብኩ ጊዜ እኔንም እንደዚህ ነው ነገር ሰንጥቀው የሄዱት። አሁን በቀደም ልጅቷ ይቅርታ ብላ የጠየቀች ልጅ እንደዚህ መስሎኝ አልተረዳሁም። እንደዚህ ልንገርሽ ብዬ ነው። እኔ ደግሞ ከሰው ለምን ሰው ትሰማያለሽ ነው? ለምንድን ነው ሰው የሚሰማው? ጆሮዬ ካልሰማ ከአንድ ቦታ ላይ ብሞት በሰው ወሬ አልመራም። ይገርምሻል። እና ለምንድን ነው እንደዛ ማለት ነው? እኛ ሞደርን እኮ መሆን አለብን። ውጭ ኖረን እንደገና ወሬ አሉ እዛ ድሮ ኢትዮጵያ የቀረ የቀበሌ ወሬ እንደዚህ ይደብራል። ናኒ ይኸውልሽ፣ ችግሩ እኮ አንቺ ጋር ከሆነ ችግሩ አንቺ ጋር ነው አይደለ? ኦኬ፣ አንቺን ማናገር ከደበራት ወይ አንቺን ማናገር ካቃታት ማለት ነው ገኒ በጣም ስለምትቀርብሽ ለገኒ ናኒ ምን ለማለት ፈልጋ ነው መታ ገዝታችን ላይ እንትን ትበል መልስ ትስጥ። እንደዚህ ለአንቺ መቆም አለባት እንጂ ግልብጥ ብለሽ በአንዴ ግልብጥብጥ ብለሽ እንደ ቂጣ እርም ሁሉንም ማንም እንትን ይበልሽ። ፎቶ እንግዲህ ማንም ፑሽ ያርግሽ። መረጋጋት አለብሽ። እኛ ሰርል በቃ ተውት፣ ነገርን ካልተውት እኮ እንትን ነው። በቃ ተውት፣ ይቅር በቃ መከባበርን የመሰለ ነገር የለም። ዝም በሉ። አንዳንዴ ደግሞ ሴት ሆነን ውዴ ከአፍሽ ውስጥ የሚወጣውን ነገር መጠበቅ አለብሽ። ጭንቅላትሽ ነው የሚታየው። ክብር የሚባል ነገር አለ። ሴቶች ነን እኮ እንዴ። እሷ ባትሰድባት ቢሰድባት ተከማችተው ቢሰድባት ምኗ ላይም አይደርሱም። ምኗ ላይም አይደርሱም። ግን ለምን በቃ ብዙ ነገር አሳልፈናል። ሁሌ ነው የምናገረው። የሆነ ሰው የሆነ ጥፋት ጥሩ አርጎ ልክ አንድ ጥፋት ሲያጠፋ ገኖ ይወጣል። ለምን ያሳለፍነው እኮ ቀላል አይደለም። አንድ ገስት ላይ እፍና አድርገን እዛው መጨረስ ካለብን ማንም ቢንጣጣ ማንም ቢያወራ ማንም ቦታ የሚሰጥ ሰው የለም። እኔ በበኩሌ የፈለገ ነገር ቢባል ቅንጣት ያላልሰጠውም። ለምን እኔ እናቴን ስለማውቀው ማለት ነው። እሷም ራሷን ታውቀዋለች። እኔ ምን አድርገሽ ነው ብዬ ደነገጥኩ። ምን ተፈጥሮ ነው አስረጂ ስክሪንሾት አድርጋ ላከችልኝ ያለችውና የሚሉት ነገር አይገናኝም እንዴ። በነገራችን ላይ አማርኛው ወይ በደንብ አንብበነው ለመተንተን እንሞክር ወይንም ረጋ እንበል፣ ቆም እንበል። ስንናደድ የምናወጣቸው ነገሮች ያስጠላል፣ በጣም ያስጠላል። እኔ እኮ ቆይ ነገሩ እንዲበርድ ብዬ ነው ቶሎ በይ ሃናን ጋር ነይ እንሂድ ብዬ ይዣት የመጣሁት። ለሃናን እንኳን አስገብኝ አልኳትም። መጀመሪያ ሄጄ ነው ምንድነው ጥፋትሽ? እንደውም እኔ ቲጂ ቀብራራ ጋር በጣም ተናድጄ ዛሃራንና ቲጂን የሚነካብኝ ሰው አልወድም። ምክንያቱም ጥፋት ካለባቸው ይጠየቃሉ እንጂ ማንም ሰው አፋቸውን እንዲከፍት አልፈልግም ብዬ ከሷ ጋር ወርጄ ለዛራ ደውዬ ነው ለሃናን ጋር የሆነ ጥፋት አጥፍተሻል ስላት አብራራለሁ ያልኩት መንገድ ይሄ ነው ብላ ስንመጣ አላስገባም ገብስቴ ነው። እንደውም እንትና ሙንታሃ በጣም ተከራከረቻት። ሙንታሃ ነበረች እንዴ? ቆይ መጀመሪያ ተከታታይ እኮ ነው ያስወጡን። ታዲያ ሙንታንም እኔንም እኮ ነው ያስወረደችኝ። ሙንታንም ጣለች።